የገባኝ ከረፈደ ጥፋቴ ቢያሳጣኝም ዛሬ ትላንት አይደለም ነይ በሏት ነይ በሏት የአዶናይ ሙዚቃ የምሬ ሙዚቃ ማለት ነው። ስዝናናበት ነበር ቲክታክ ላይ የገባኝ ከረፈደ እያለ ጥፋቴን ቢያሳጣኝም ነው ጥፋቴን ቢያሳጣኝም አይ አዶናይ ብዙ ሰው የምር ሙድ እየያዘ ማለት ነው። በጣም ፍርፍር ብዬ ነበር ምስቀው ቲክታክ ላይ ማለት ነው። ግን አሁን በስንት መሳሪያ ተቀናብሮ ምናምን ያው ለትንሽም ቢሆን የሰውን ጆሮ እንትን እንዲል ተደርጓል ማለት ነውና እና እያበረታታው ነው በዚሁ አጋጣሚ ይመስለኛል ብሩኬ እና ያው አሁንም ያሉበትን ሁኔታ እንትን ይላል ለዛ መሰለኝ ምርጫ ያደረገው ማለት ነው። ብሩኬ ሜንሽን አድርጎታል አዶናይ ማለት ነው። እና ይመችክ ብሩክ አለማየሁ የቅመሜ ንጉስ መጥቷል እንግዲህ ማለት እንዲፏፈሽ ብሎ አዳሜ ተዘቀዝቅ ያለሽ እዛ ምናምን ፏፈሽ ብሎ እሱ መጣላችሁ። ምን የተቀነሰበት ነገር አለ? ምንም የተቀነሰበት ነገር የለም። አያችኋ ሀይሚዬ ትናንትና ፏፈሽ ብላ መታለች። ምን የተቀነሰባት ነገር አለ? ምንም እንደ እኔ እንጃ። ለምን ትደክማላችሁ? የምሬ ነው። ለምን ከዛ ደግሞ ስልካችሁንስ ለምን የሰው ዘግዝቃችሁ ምናምን እንዲህ ቆራሌው አሸክማችሁ ምናምን ለምን የስልካችሁን ቪው ደስ የማይል ነገር ታደርጉበታላችሁ? ደስ የሚል ነገር ጥሩ ነገር ፖስቱበት ቤታችሁን እንደዛ እንትን ከምትሉት ማለት ነው። ለማንኛውም እንግዲህ ዞሮ ምንም ነገር እንደማይቀነስባቸውና ከአላማቸው ፍንክች የማይሉ ቢሰደቡ ቢረገጡ ምንም ወደ ኋላ የሚመልሳቸው ነገር የለም። ምክንያቱም የሚዲያ ሰው ስትሆኑ ማለት ነው እንደዚህ ነው። በቃ ትሰደባላችሁ፣ ትረገጣላችሁ። አንዱ ሰው ከፍ ያደርጋችኋል፣ አንዱ ሰው ዝቅ ያደርጋችኋል። ምንም በቃ እኔ ከዚህ በፊት ነግራችኋለሁ። እንኳን አይደለም ሀይሚዬና ብሩኬ ማስተር አብነትን የተሳደቡ ሰዎች አሉ። እሱን እንኳን የተሳደቡ ሰዎች አሉና በጣም ነው የሚገርመኝ የሰው ነገር ማለት ነው። ሰው ሲባል እንደዚህ ነው በቃ። ነገ አሁን ሀይሚዬና ብሩኬ በፍቅር ሲመጡ ማለት ነው ያ የተሳደበው ምናምን ሁሉ ዝም ነው የሚለው በቃ። ከዛ ማሽቃበጥ ይጀምራል ወይ ምናምን እያሉ ማሽቃበጥ ይጀምራሉ። ግልብጥ ነው ባንድ አበባ የሚታለል ህዝብ ፒፕል ተሳደበ ተራገጠ ምንም። ግን እናት ቤተሰብ ጋር አትሂዱ፣ ቤተሰቦች ጋር አትሂዱ። የሀይሚዬን ቤተሰቦችም የብሩኬን ቤተሰቦችም ምንም ያጠፉት ነገር የለም፣ ምንም ያደረጉት ነገር የለም። እነሱ በማያውቁት ነገር ቤተሰብ ጋር ሄዳችሁ እንደው ህሊናችሁ እንዴት እንደፈቀደላችሁ አላቅምና እንደዛ ባታደርጉ መልካም ነው። በጣም አስነዋሪ ነገር ነው የምታደርጉት ነገር ማለት ነው። ቤተሰብ እየተዘቀዘቀ ምን እያለና ብሩኬ ወንድሜ ደግሞ ይሄን ስራ ቶሎ አቁማችሁ። በነገራችን ላይ እኛ እኮ ትዕግስት አተን ነው እንጂ አሁን ቢያንስ እኔ ብዙ ጊዜ እናገራለሁ እስከ በዓል ድረስ እንጠብቃቸው፣ እስከ በዓል ድረስ ይጨርሱ ይሆናል እንታገስ እያልኩኝ ነው። እና የሆነ ነገር ፕላን አድርጋችሁ ውዶቼ፣ የሆነ ነገር የስራ አይዲያ ወጥታችሁ ከዚህ እስከዚህ ድረስ እንሄድበታለን ከዛ በኋላ አቁመን በሌላ በተሻለ አይዲያ እንመጣለን ብላችሁ ትመካከሩና በጠረጴዛ ዙሪያ ያንን ስራ ወደ ሚዲያ ታወጡታላችሁ። ላይክ እንደ ሀይሚዬና እንደ ብሩኬ ማለት ነው። ከዛ ይሄን አይዲያ ሲያወጡ ሁላቸውም በጠረጴዛ ዙሪያ ተወያይተውበት ተነጋግረውበት ነው የሚያመጡት። ከዛ ካመጡ በኋላ ይሄዱበትና የሆነ የራሳቸው የሆነ ነገር አላቸው ማቆሚያ ሰዓታቸው ማለት ነው። ያ እስኪደርስ ድረስ እስከ መጨረሻው ድረስ መታገስ ማለት አይ ነው። ሀሳባችሁ እኮ ይገባኛል። በቃ የሆነ ቪዲዮ ስታዩ ከዛሬ ነገ ከነገ ምናምን ይሻሻላል እያላችሁም ስትሄዱ የባሰ ሆኖ ስታገኙት እዚህም እህቶቻችን በሰው ሀገር በጣም ብዙ የዋህ እህቶች አሉ። ራሳቸውን ሪስክ ላይ ጥለው በቃ አለ አይደል አደጋ ላይ ጥለው ብዙ ነገር እንትን የሚሉ ማለት ነው የሚጨነቁ ስለ ሀይሚዬና ስለ ብሩኬና እነሱንም ስናስብ ይጨንቃል። ቶሎ አቋርጡት እንላለን። ግን ደግሞ እነሱ በቃ ፕላን ያደረጉበት ነገር አለ እና ደግሞ ላይክ እንዳልኳችሁ ሀይሚዬንም ወደ 300 ኬ እንትን ለማለት ብሩኬም ወደ 350 ኬ ምናምን እንትን ለማለት ያክል ነው እንደዚህ አይነት ስራ አይዲያ ይዘው የመጡት ማለት ነው። ባያመጡ ጥሩ ነበር፣ ሌላ አይዲያ ቢሆን አሪፍ ነበረ። ግን ደግሞ የጀመሩትን ስራ ደግሞ ዛሬ እንዲህ አድርጉ ብንላቸው እኛን አይሰሙንም።
አይሰሙም። አስተያየት ነው መስጠት ያለብን። እነሱ ባቆሙ ሰዓት ያቆሙ። እንግዲህ ምን እናደርጋለን? ግን መታገስም የመሰለ ነገር የለም። የተወሰነ መታገስ አለብን። ቢያንስ እስከ በዓል ድረስ ከታገስን በኋላ ከበዓል በኋላ በዓልም እንደዛው ነዝንዝ፣ ጭቅጭቅ፣ መጥፎ ሙድ ምናምን ሆነው ከመጡ በቃ ወይ አለማየት ነው ወይ ደግሞ ዝም ብለን እስከሚጨርሱ ድረስ መጠበቅ ነው። በቃ ያለን አማራጭ እሱ ነው። ሌላም ነገር ለምን አታቁሙም ብለን ራሱ የሆነ ነገር ለመናገር የዛኔ የበዓል እንኳን ለምን እንዲህ እንትን አትሉም? ለምን ስለ ቤተሰቦቻችሁ አታስቡም? ቤተሰብ እየተዘቀዘቀ እዚህ እህቶቻችን እየተጎዱ ብሎ ለመናገርም ራሱ ያኔ ያመቻልና ቢያንስ እስከ በዓል ድረስ እንታገሳቸው የምለው ለዛ ነው ውዶቼ። ከዛም በኋላ ኢንሻአላህ ይጨርሳሉ፣ በሰላም ይመጣሉና እኛ ትግስት እናድርግ። እነሱ እዛ ሰላም ከሆኑ እኛ እዚህ መንጫጫትና ራሳችንን መጉዳት ምን የሚሉት ነው? ወደ ራሳችን እንመለስ ውዶቼ። እኔ ሀሳባችሁን ጭንቀታችሁን እረዳለሁ፣ ግን ሶብር እናድርግ በቃ። ያን ያክል ደግሞ ራሳችን ላይ በጣም አደጋ የሚያደርስብን ነገር ከሆነ የነሱን ቪዲዮ ስናይ አለማየት እኮ ይቻላል፣ አለማየት ይቻላል። እና ሌሎች ደግሞ ቅድም እንደተናገርኩት አሁን ቅድም በጣም ስሜታዊ ሆኜ የነበረ እንትን ያልኩትና ምክንያቱም በጣም ያየሁት ነገር በጣም ስለደበረኝ ማለት ነው፣ ቲክታክ ላይ የሚካሄደው ነገር ምናምን። ከዛ በተጨማሪ ደግሞ ብሩኬም ሆነ ቤተሰቦቹ ሀይሚዬም እንድትሰደብ ብሩኬም እንዲሰደብ ቤተሰብ እንዲዘቀዘቅም የምታደርጉት እዚህ እንደኔ ትንንሽ ዩቲዩበሮች ጭምር ነው። እንደኔ ትንንሽ ዩቲዩበሮችን ደግሞ እህቶቻችን ዩቲዩብ የሌላቸው እህቶች ያያሉ። ነገር ሲያዩ ደግሞ እህቶች ከኛም ደግሞ አንዳንድ ነገሮችም ትምህርትም የተለያዩ ሀሳቦችን ይወስዳሉ። ገባችሁ? እና እኛንም ስለሚያዳምጡን ቢያንስ እኛን የምንናገረውን ነገር ብናቅ ባይነኝ። ገባችሁ? አንዳንዶች አሁን በሀይሚዬ ሳይድ ሁነው ሀይሚዬ እንደዚህ ሁና ለምን እንደዚህ ትሆናለች፣ ለምን እንደዚህ ትሆናለች እያሉ የሚያወሩ ዩቲዩበሮች አሉ። ብሩኬን ሳይድ ሁነው ለብሩኬ እንደዚህ ሁኖ እያሉ የሚያወሩ አሉ። ሁለቱን ሚዛናዊ አድርገው ደግሞ የሚናገሩ አሉ። ገባችሁ? ላይክ እነሱ ከተመቻቸው ነው። ሁሉም ሰው በተመቸውና ባየው ልክ ነው የሚናገረው። ግን አስተያየት ስንሰጥ ሞርዛን ሁለቱንም አንድ የሚያደርግ ነገር ወይም ደግሞ ሚዛናዊ የሆነ ነገር አስተያየት ብንሰጥ ከስድብ የጸዳ ነገር ብናደርገው መልካም ነው። ገባችሁ? ለሌሎቹም ጥሩ ነገር ይሆናል ማለት ነው። ለሀይሚዬና ለብሩኬ ራሱ አሪፍ ነገር ይሆናል። አያሰድባቸውም። የእኛን እንትን ይዘው እዛ ቲክታክ ላይ ደግሞ ሌላ ነገር እንትን አይሉም። ገባችኋ? ምክንያቱም ምንም የማያውቁ የዋህ ልጆች አሉ፣ ምንም ማለት ነው። ከዛ ደግሞ ወይ ደግሞ አንደኛቸውን ብቻ ከወደድን ወይ ብሩኬን ብቻ ወይ ሀይሚዬን ብቻ ከወደድን ደግሞ ያኛውን ሰው መርገጥ ሳይሆን አስተያየት መስጠት። ይሄ ነገር እኮ ልክ አይደለም፣ ሀይሚዬ እኮ እንደዚህ ነች ምናምን ብሎ በቃ አስተያየት መስጠት ግዴታ። ያንን ሰው በቃ እንትን ማለት እሱ እንደዚህ ነው፣ እሱ ፍቅር አያውቅም፣ እሱ እንደዚህ አያውቅም፣ እሱ ንግግር አይችልም፣ እሱ እንደዚህ ነው፣ እሱ እንደዚህ ነው ማለት አይጠበቅባችሁም። በቃ ስለ ራሱ ያውቃል። ሀይሚዬ ታውቀዋለች፣ በቂ ነው። እናንተ አወቃችሁት አላወቃችሁት ምንም የሚጎልበትም የሚቀንስበትም ነገር የለም። ሀይሚዬን እናንተ አወቃችኋት አላወቃችኋት ምንም የሚቀንስባት ነገር የለም። ገባችኋ? እና እዚህ ጋር እኛ የምንናገረው ነገር ራሱ እዛ ጋር እየወሰዱ እንትን የሚሉት የእኛም ራሱ ጫና አለበት። ስለዚህ እኛ እዚህ ጋር ትንንሽ ዩቲዩበሮች የምንናገረውን ነገር ሚዛናዊ አድርገን ብንናገርና አንዱን ሰው እየረገጥን ባይሆን መልካም ነው እላለሁ ማለት ነው። ምክንያቱም ሰዎች የእኛንም ሀሳብ ስለሚሰሙ በቃ ያንን ሰው ለመራገጥም ቤተሰብን መዘግዘቅም ምናምን ይጋበዛሉ ማለት ነው። ገባችሁ? ስለዚህ እንደዛ ባይሆን መልካም ነው። ግን እኔ እንጃ አላቅም። እኔ ብቻ ሀይሚዬና ብሩኬ ሰላም ይሆኑ። ሌላው ዝም ነው። ሁሉም ዶላርና ሽቀላ ላይ ነው እንጂ ሀሳቡ ላይ ምንም ቆም ብሎ የሚያስብ የለም። አንዱን ሰው ብቻ ማብጠልጠል አይሰለቻችሁም? አይደብራችሁም? ሁል ጊዜ አረ ይደብራል። የምሬን ነው ይደብራል። ይኸው ፏፈሽ ብሎ መጣ ብሩኬ። ምንድነው የቀነሰበት? ፍቅር አያውቅም። እኔ እኮ እስከ ዛሬ ድረስ ስትከታተሉት ከስር እየሄዳችሁ ስትከታተሉት ኖራችሁ ብሩኬን ማንነቱን ጠንቅቃችሁ ካወቃችሁ በኋላ ሀይሚዬን እስከ ዛሬ ድረስ ከስር እየተከታተልን ጠንቅቀን ማንነቷን ካወቅን በኋላ ይታወቃል እኮ የሰው ልጅ ማንነት። አሁን እንዲህ አይታችሁት ፌሱ ላይ ነው የሚያስታውቀው፣ ፊቱ ላይ ማለት ነው ምን አይነት ሰው ነው የሚለውን ነገር ማገናዘብ አይከብደንም። እና እስከ ዛሬ ድረስ እያየናቸው ኖረን የሆነ ነገር ሲያመጡ ግልብጥ እንላለን። የሆነ ነገር ውሃ እንደፋባቸዋለን ምናምን። እና እንደዛ ባይሆን መልካም ነው። ሁል ጊዜ እንወቀው አንበል ያንን ሰው እንዴ። እኔ ለሀይሚዬ ከተመቻት ብሩኬ እኔ ምን አገባኝ? እኔ ብሩኬ ሀይሚዬ ከተመቸችው እኔ ምን አገባኝ?
እናንተ ናችሁ የሀይሚዬን ህይወት የምትኖሩላት፣ እናንተ ናችሁ የብሩኬን ህይወት የምትኖሩላት። ምን አገባችሁ? ከእናንተ የሚጠበቀው አስተያየት ብቻ መስጠት ነው። ከዛ ውጪ እሱ እንደዚህ አይችልም፣ እሷ እንደዚህ ለምን ትላለች፣ እሱ እንደዚህ እንትን አይልም ምናምን ምናምን። እንዴ ቢመቻት ነው 2 አመት ሙሉ ከሱ ጋር የኖረችው። ብትመቸው ነው ከሷ ጋር የቀጠለው ብሩኬ እንጂ ሀይሚዬም ሌላ ወንድ ማምጣት ብሩኬም ሌላ ሴቶች መደርደር ከብሎት አይደለም። ክብራቸውን የሚጠብቁ ልጆች ናቸው ሁለታቸውም። ግን የአሁኑ ስራ ክብራቸውን አይመጥንም የምንለውም ለዛ ነው። በቃ ሌላ አይዲያ ቀይሩ የምንለውም ለዛ ነው። ስለዚህ እንደው እዚህ ጋር ትንንሽ ዩቲዩበሮች አፋችሁን ባትከፍቱ ጥሩ ነው። አስተያየት የምትሰጡ ማሽቃበጣችሁንም በልክ ብታደርጉት መልካም ነው ላለው። ከዛ ውጭ ግን ይመቻችሁ፣ ሰላማችሁ ይብዛልኝ። እንግዲህ ልቦና ይስጣችሁ። ቲክቶክ ላይ የምትሳደቡ እናትን የምትዘቀዝቁ ምናምን ምናምን እነሱ እንደሆነ ምንም አይመስላቸውም። እናንተ ግን ታሳዝኑኛላችሁ። በጣም ነው የምታሳዝኑኝ ማለት ነው። ምክንያቱም ከንቱ ነው ልፋታችሁ ሁሉ ከንቱ ነው የሚሆነው ምንም የምታመጡት ነገር ስለሌለ ማለት ነውና ይመቻችሁ። ለማንኛውም መልካም ቀን